የሀገራችን የጥበብ ሰማይ በከባድ ጉም ተውጧል። በኢትዮጵያ የቁርጥ ቀን ልጅ በአንጋፋው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ዙሪያ የታወጀው የሚመስለው ቀጥተኛ ጥቃት አሁን መልክ ቀይሮ ቀጥሏል። የቴዲ አፍሮ የቀኝ እጅ የቡድኑ ሞተር እና ይፋዊ ቃል አቀባይ የሆነችው ማህሌት ሰለሞን በአትላስ ሆቴል ውስጥ በታጣቂዎች ተከባ መወሰዷ መላውን አድናቂ ግራ አጋብቷል። ይህ እስር ተራ የህግ ማስከበር ነው ወይስ ቴዲን የማዳከም የተቀናጀ ስነ ልቦናዊ ጦርነት? በሌላ በኩል ደግሞ የምጸጽተኝ አብይ አህመድን ማወቄ ነው የሚል እጅግ አስደንጋጭ ኑዛዜ ከድምፃዊ ጌትሽ ማሞ ተሰምቷል። ጌትሽ ዝምታውን ሰብሮ በመንግስት ላይ የሰነዘረው ክፉኛ ወቀሳና ስለ ኢትዮሪካ አልበም የሰጠው ምስክርነት የፖለቲካውን መንደር አነቃንቆታል። እንዲሁም አንጋፋው ፖለቲከኛ ልደቱ አያሌው እኛ 8 ዓመት የደከምንለትን ቴዲ በ8 ደቂቃ ዘረረው በማለት የገለጸበት ያ እጅግ ጥልቅና መንፈሳዊ ቅናት ያደረበት ትዝብት ምን ይዟል? ከእስር እስከ ጸጸት፣ ከቅኔ እስከ ፖለቲካ ትንታኔ በአንድ ላይ ተጠቅልለው የቀረቡበትን ይህንን እጅግ አሳሳቢ ዝግጅት እስከ መጨረሻው እንድትከታተሉ እንጋብዛለን። እናንተም ታዲያ ሳብስክራይብ፣ ላይክ፣ ሼር በማድረግ አብሮነታችሁን አሳዩ። ወደ ዝርዝር መረጃዎቹ እንለፍ። በቅድሚያም በኢትዮጵያ የጥበብ ሰማይ ስር ተወዳዳሪ የማይገኝለት አንጋፋው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ ያነጣጠረው የተቀናጀ የሚመስለው የእስር ዘመቻ አሁን ደግሞ ወደ ዋናው የሥራ መሪው ተሸጋግሯል። የድምፃዊ የቅርብ ወዳጅ ዮሴፍ ያሲን መታሰሩ ሳያበቃ አሁን ደግሞ የቴዲ አፍሮ የቀኝ እጅ ምክትል ማናጀርና ይፋዊ ቃል አቀባይ የሆነችው ማህሌት ሰለሞን በፌደራል ፖሊስ ቁጥጥር ስር መዋሏ ተረጋግጧል። የአይን እማኞችና የቅርብ ቤተሰብ ምንጮች እንደገለጹት ማህሌት ሰለሞን ባረፈችበት አትላስ አካባቢ በሚገኝ ሆቴል ውስጥ 6 በሚሆኑ የፌደራል ፖሊስ አባላት በድንገት ተከባ ተወስዳለች። በትውልድ ኢትዮጵያዊት በዜግነት ደግሞ ኦስትሪያዊት የሆነችው ማህሌት በቴዲ አፍሮ አጠቃላይ የሥራ እንቅስቃሴ ውስጥ ሞተር ተብላ የምትታወቅና በጉጉት የሚጠበቀውን አዲሱን አልበም እስኪወጣ አብራው ስራዎችን ስታስተባብር የቆየች ቁልፍ ሰው ነበረች። የፖለቲካና የደህንነት ተንታኞች እንደሚሉት ይህ የእስር እርምጃ ተራ የህግ ማስከበር ሂደት አይደለም። ይልቁንም ቴዲ አፍሮ አዲስ አልበም ይዞ ወደ ህዝብ በመውጣቱ ማናጀሩን እና ቃል አቀባዩን ማሰር ስራውን ለማክሸፍ የታለመ የተቀናጀ ኦፕሬሽን ነው ተብሏል። አርቲስቱን በቀጥታ ከመንካት ይልቅ በዙሪያው ያሉትን የቅርብ ሰዎችን በመልቀም ብቸኝነትና ስጋት እንዲሰማው የማድረግ ስልት እንደሆነ ይገመታል። አንድን አርቲስት ለማዳከም በዙሪያው ያሉትን የሥራ አጋሮች በማሰርና በማስፈራራት የሚደረገው ይህ ድርጊት በአገሪቱ የህግ የበላይነት ላይ የተደቀነ ትልቅ ስጋት ነው። ስማቸው ያልተጠቀሰ የቤተሰብ ምንጭ ማህሌት ሰለሞን የኦስትሪያ ዜግነት ያላት በመሆኑ ይህ እርምጃ ከሀገር ውስጥ ጉዳይ አልፎ ዲፕሎማሲያዊ ቀውስ ሊያስከትል እንደሚችል እየተነገረ ነው። የውጭ ሀገር ፓስፖርት ያላትን ግለሰብ ያለ በቂ ምክንያት በኃይል መውሰድ ዓለም አቀፋዊ የሰብአዊ መብት ጥሰት ነው ሲሉ ባለሙያዎች ስጋታቸውን ገልጸዋል። እስካሁን የፌደራል ፖሊስ ስለታሰረችበት ምክንያትም ሆነ ስላለችበት ሁኔታ የሰጠው ይፋዊ መግለጫ የለም። የቴዲ አፍሮ አድናቂዎችና የኪነ ጥበብ ቤተሰቡ በከፍተኛ ድንጋጤና ትኩረት ጉዳዩን እየተከታተሉት ይገኛሉ። ይህ በእንዲህ እንዳለም ጌትሽ ማሞ ዝምታውን ሰብሯል። ስሜ ከአብይ አህመድ ጋር በመነሳቱ እጸጸታለሁ። ታዋቂው ድምፃዊ ጌትሽ ማሞ የኢትዮጵያ የቁርጥ ቀን ልጅ በሆነው በቴዲ አፍሮ አዲስ ኢትዮሪካ አልበም ዙሪያ በሰጠው እጅግ አስደንጋጭ ቃለ መጠይቅ በስልጣን ላይ ካለው መንግስት ጋር የነበረውን ግንኙነት በማፍረስ የህዝብ ወገንተኝነቱን በይፋ አውጇል። ጌትሽ እሱን ማወቄ ራሱ ትልቅ ስህተት ነበር ይላል። ጌትሽ ማሞ በንግግሩ ውስጥ ትልቁን ቦምብ የጣለው ከጠቅላይ ሚኒስትር አብይ አህመድ ጋር በነበረው ትውውቅ ዙሪያ ነው። የምጸጽተኝ እሱን ማወቄ ነው በማለት የጀመረው ጌትሽ ስሙ ከጠቅላይ ሚኒስትሩ ጋር ተያይዞ መነሳቱ አሁን ላይ ከፍተኛ የህልና ጸጸት እንደፈጠረበት አልሸሸገም። ጌትሽ ይህንን የተናገረው በአሁኑ ወቅት በህዝብ ላይ እየደረሰ ያለው መከራና እንግልት ከመታገስ በላይ በሆነበት ደረጃ ላይ በመድረሱ እንደሆነ ገልጿል። በአርቲስቱና በመሪው መካከል የነበረው ወዳጅነት አሁን ወደ ታሪካዊ ጸጸት መቀየሩ በመንግስትና በኪነ ጥበብ ሰዎች መካከል ያለውን ስምምነት ፍጹም ማብቃቱን የሚያሳይ ግልጽ ምልክት ተደርጎ ተወስዷል። ጌትሽ ስለ ቴዲ አፍሮ ሲናገር የታመቀውን የህዝብ ብሶት የፈነዳ እሳተ ገሞራ ሲል ገልጾታል። የዳስጣል ምስጢር በተለይም
ዳስጣል የተሰኘው የቅኔ ድንቅ ሥራ በአዲስ አበባ ከተማ ታሪክን በማጥፋት ስም እየተካሄደ ያለውን መፈናቀልና የዜጎችን ስቃይ ቁልጭ አድርጎ ያሳየ የመከራ መስታወት ነው ብለዋል። የቴዲ አፍሮ ስራዎች ለቲክቶክ መዝናኛ ሳይሆኑ ኢትዮጵያውያን በቁማቸው እንዳይሞቱ የሚቀሰቅሱ የነጻነት ደውሎች መሆናቸውን አጽንኦት ሰጥቷል። ጌትሽ ማሞ በመጨረሻም የጥበብ ሰዎች ለሆዳቸው ሳይሆን ለእውነት መቆም እንዳለባቸው ለሙያ አጋሮቹ ጥሪ አቅርቧል። እውነትን የተናገረ ከመንገዱ አይቀርም በሚል መንፈስ ህዝቡ ከሙዚቃዎቹ በስተጀርባ ያለውን ጥልቅ የአገርን የማዳን መልእክት ተረድቶ መከራውን እንዲሻገር ጥሪ አቅርቧል። የጌትሽ ማሞ ድፍረት በታሪክ መዝገብ ላይ የሚሰፍርና የብዙዎችን አይን የሚከፍት ታላቅ ክስተት ሆኗል። በሌላ በኩል አንጋፋው ፖለቲከኛ ልደቱ አያሌው የቴዲ አፍሮን አዲስ ስራ ተከትሎ የተቀሰቀሰውን የህዝብ ማዕበል የኢትዮጵያ ፖለቲካ ፍቺው የጠፋ ቅኔ ሲል ገልጾታል። ልደቱ በቴዲ አፍሮ የጥበብ ጡንቻ የተመታውን የኢትዮጵያ ፖለቲካዊ ገጽታ በ8 ነጥቦች እንዲያሳጥሩ አቅርቦታል። ኢትዮጵያ ውስጥ ያለው የምሬትና የለውጥ ጥማት ከማናችንም ግምት በላይ በእሳተ ገሞራ ላይ ያለ ረመጥ ሆኗል። እኛ ፖለቲከኞች በ8 ዓመት ያላነሳሳነውን ህዝብ ቴዲ በ8 ደቂቃ ዳስጣል ዜማው አንቀጥቅጦታል። ሞቷል የተባለው የኢትዮጵያ ብሔርተኝነት ዛሬም በህዝቡ ልብ ውስጥ እንደተደፈነ እሳት አለ። ህዝባችን ደማቸውን ከሰጡለት ፖለቲከኞች ይልቅ ስሜቱን በቅኔ ለሚገልጹት አርቲስቶች ያለው ፍቅር እጅግ የላቀና ጽንፈኝነት፣ ስሜታዊነትና መሪህ አልባነት በህዝቡ ውስጥ በአደገኛ ሁኔታ ስር ሰዷል። ልደቱ አያሌው የጥበብን ኃይል ሲያይ ፖለቲከኛ ከመሆን ይልቅ ቅኔ ዘራፊ በሆንኩ የሚያሰኝ መንፈሳዊ ቅናት እንደፈጠረበት በግልጽ አምኗል። ለውጥ በምኞት ሳይሆን በተደራጀ ትግል እንደሚመጣ ገና እንዳልገባን በመግለጽ የቴዲን ቅኔ ለናንተ ለህዝቡ ፍቱት ሲል ትቷል። የኢትዮጵያ ፖለቲካ ከቴዲ አፍሮ ዜማ በላይ ፍቺ የጠፋበት ቅኔ ሆኗል። ክቡራትና ክቡራን አድማጮች ለሳቱ የያዝናቸው መረጃዎች እስከሆኑ ናቸው። በቀጣይ በሌላ መረጃዎች እስከምንገናኝ በቸር ቆዩ።